ምክንያቱም እነሱ ሙስሊሞች ናቸው። ምክንያቱም የመሐመድ ተከታዮች ናቸው። ምክንያቱም ያለ ውሸት መቆም አይችሉም። አሳ ከውሃ ውስጥ ከወጣ እንደሚሞት ሁሉ እስልምናም ድራማ ካልሰራ፣ እስልምናም ካልዋሸ ህልውና የለውም። ምክንያቱም እነሱ የተሰሩት የሚኖሩት ለሴጣን ለአባታቸው ለእሱ በማገልገል ውሸት በመስራት ድራማ በመስራት ስለሆነ ምክንያቱም ሙስሊሞች ናቸውና። እኔስ በደንብ አስተውሉ። ቶፒካችን ምንድነው? እሱ እውነት ማን ነው የሚል ነው። እውነትን ፍለጋ ላይ ነው። እውነት ማን ነው? አና ሐቅ ብሎ የተጠራ ፍጡር አለ ወይ? በእስልምና ካለ ይቻላል ወይ? እኔ እውነት ነኝ ብሎ ራሱን መጥራት ለፍጡርም ደግሞ እርሱ አልሐቅ ነው ተብሎ ሊሰጠው ይችላል ወይ? ይህንን ነው የጠየቅነው። አጎቴ በሽር ኦኬ፣ ሰላም ነው አለን። አማን ናቸው። እንዴት ነህ? አለሁ። ኔትወርክ ትንሽ ትን እያለ ኮንስታክ ያደረገብኝ ሳወራ። ተጠፋፋን ከሆነማ ተጠፋፋን ነው ተመሰየም ነበር። አንተም ጠፋ፣ እኔም ጠፋው፣ አንተም ጠፋ። ምንድን ነው መላው? ሚት የምታደርግኝ እንዴ? ያልተጠየቀውን እየቀባጠርክ ስለሆነ አና ለሐቅ ብሎ የተጠራበት አላለ። ምንድን ነበር መልስ? ምን ነበር? ያልጠየቅንህን እየሰጠን ነው። አና ለሐቅ የሚለውንም አረብኛ ውስጥ አሳላሳየ። መጀመሪያ አንብበው ቅድም ያልኩ ነበር ግን እሺ አሳየን። ሐጅ ግባ። ቀጥል። 22 ግባ። ቁጥር ስንት? 22 ሐጅ ግን ሚዩት አታድርገኝ። የጠየቅኩህን ግን በደንብ ስማ። ቆይ አትክፈተው። ምን ብዬ ነው የጠየቅኩህ? እኔ እውነተኛ ፈጣሪ ነኝ። የጠየቅኩህ ምንድን ነው? እኔ እውነት ነኝ አና ለሐቅ የሚል አሁን ቁርአን ምንድን ነው? አንተ ነኝ የሚል መሆኑን እኮ ይሄንን ነው የምታመጣለን። እናንተ ኤግዛክት ወርድ ፋላሲ እኛን እንደምንጠይቁ እኛም እንደምንጠይቃችሁ እንድታውቁት ነው። ቁርአን ምን የማን ቃል ነው? ማን የሚያወራው? ያበበ የሙሐመድ የጂኒው የብዙ ቃል ነው። የጂኒው ታሾፍና የምትሳደብ ከሆነ ደስ አይልም። አንተ ለምን አሾፋለሁ? ጭንቅላት ያለው ለምን አሾፋለሁ? ቆይ እኮ ባሽሙርኩን እያወራ ያለው እንዴ? አላህ ሚስትም ልጅም የለውም ያለው አላህ ነው ወይንስ ጂኒዎች ናቸው? ይኸውልህ ጥያቄ መጠየቅ ትችላለህ ከፈለግ። ቁርአን የማን ነው? ወደ ቶፒኩ ግባ። ጥያቄው በደንብ ስማ። ድገመው። ወደ ላይ ጠየኩህ ብለኸዋል እኮ ግባና አልሐጅ። የጠየኩህ ምንድን ነው? አልሐጅ ግባና 62 የጠየኩህ ጥያቄ ምንድን ነው? ድገማ አንተ። ለምን ደግመዋለህ? የጠየኩህን ሰምተኸኛል። ለምን መልስ እየሰጠኸኝ ነው? እውነታ ነኝ ብሏል ወይ? እኔ እውነት ነኝ የሚል ጥያቄ መልስ ነው የምታመጣልን። በደንብ አስተውሉ። እኔ እውነት ነኝ ያለበትን ነው መረጃ ምን ይሰጣል? ጓይ ክፈትለት። እንክፈትሽ። ሱራ 22 ቁጥር 62 ላይ ወንድማችን እኔ እውነት ነኝ ብሎ አላህ ተናግሯል ብሎናል። እሺ እስቲ እንመልከቱ። ሱራ 22 ቁጥር 62 ላይ እንደዛ ይላል። እስቲ እንመልከቱ። ይህ አላህ ይላል። ምንድን ነው የሚለው? ይህ አላህ ይላል። ማን ነው ይህ እያለ ያለው? ማን ነው ተናጋሪው? ማን ነው? ቃሉ የአላህ ነው። አሀ ቃሉ ነው ስለ አላህ እየተናገረ ያለው ራሱ አላህ ለማን ነው የሰጠው ቁርአኑ? ይህ አላህ እያለ ያለው ማን ነው? ይቅርታ ስልክ ገባብኝ ስለሆነ አይዞ ዝጋው። ይህ አላህ እያለ ያለው ማን ነው? ተመለስ። ቁርአኑ የአላህ ነው አልኩ። እኔ ጫላ ነው ወይስ የጨቡዴ ነው ብዬ አይደለም የጠየቅኩት። ይህ አላህ እርሱ እያለ እያወራ ያለው ማን ነው? እስኪ መልሰና አንብበው። ምንድን የሚለው? ይኸው እያነበብ ነው። ይህ አላህ እያለ ያለው ማን ነው? እያወራ ያለው ማን ነው? አንተ የፈለግከው አላህ እኔ ራሱ በራሱ በቃ አምጥተሃል እኮ አሁን ይሆነኛል ብለህ መልስ ይሆነኛል ብለህ አምጥተሃል። ይህ አላህ እርሱ እያለ እያወራ ያለው ስለማን ነው? ማን ነው የሚያወራው? ችግር ለማውጣት ቁጥሩን ስለማላውቀው ነው እንጂ ለምንድን ነው አውጥተሃል? መረጃ መጣው አገኘው ብለህ እኮ መጥተሃል እኮ
እኮ ይሄ የሚል አለ እኮ እኛ አንተ እኮ የምታምነው ሌላ ነው አይደል? እኛ ምናምነው ደግሞ የአላህ ማን ነው ይሄ የሚያወራው ማን ነው? ይህ እያለ እያወራለሁ ማን ነው? ለምሳሌ እኔ ይህ እፎይ እርሱ እውነተኛ ነው እያልኩኝ ነው። እኔ ማንን? እፎይን። ይህ አላህ እርሱ እያላለው ማን ነው? ጅብሪል አለይሂ ሰላም። ቴንኪው ጅብሪል አለይሂ ሰላም ምን እያለ ነው ስላላ? ይህ አላህ እርሱ አይደለም። ተረጋጋ። መጀመሪያ ይኸውልህ አላህ ቃል ነው። እኛም ለዚህ ነው ቁርአን የተለያየ አካላት ስም ነው ወሬ ነው የምንላችሁ ለዚህ ነው። ስለዚህ የማን ቃል ነው ይሄ? የጅብሪል ማለት ነው። ይህ አላህ እርሱ አለ። ኦልራይት ቀጥል። ስማ መጀመሪያ ስለ አሁን መጀመሪያ ቅድም አልሐጅ ነው አይደለ? ስለ አልሐጅ ሱሮ ምንድን ነው ብለህ መጀመሪያ ጠይቅ። ስለምንድን ነው ስለምን የሚያወራ? አሁን ቁርአን ላይ ምንድን ነው የሚለው? ቁርአን ስለምን ያወራል? እስማ አንተ ራስህ እስማ። ይህ አላህ እርሱ ብሎ የተናገረው አላህ ሳይሆን አይምን ጅብሪል ነው አይደለ? የጅብሪል ነው አይደለ? ሚዩት እያደረከኝ ታዲያ እንዴት ነው የምመልስልህ? ማንም አላደረገ። ይኸው እጄ እዚህ ነው። ማንም አያደርግህም። ይህ አላህ እርሱ ሚዩት ካደረጉ ስክሪንሻት አድርግና አሳይ፣ እቀጣለሁ። ምክንያቱም ሚዩት ብትደረግ ያሳየኛል። እኔ አሳየኝ፣ ስክሪንሻት አድርግና። ማንም አያደርግህም። ምኑን አውቀኸው? ለምን ሚዩት እናደርጋለን? ፈታ እያልንብህ ነው። እንደው ሚዩት ባታደርግ ብዙ ስለምትስት እስልምና ምን እንደሆነ ሰዎች ዝም ብለህ ካትዘባርቅ አንተ አሁን ይኸውልህ ዝም ብለህ አትዘባርቅ። እኔ ራሴ ጥያቄ አለኝ ለአንተ ማለት ነው። አንተ የጠየቀኝ በሙሉ አስተናግጃለሁ። ገባህ አይደለም? አንተ አይደለም የምጠይቅኝ። የእኔ ጥያቄ ፈርተህ ቆረጥክ። ቆማ ባለፈው አመመኝ ቆረጥኝ እኮ አልክ እንዴ? አሁን የተጠየቀው መልስ። አሁን ደግሞ የአንተን ጥያቄ ለማስተናገድ የእኔን ጥያቄ ታስተናግደኛለህ። አመመኝ ደከመኝ ልትል ነው? አይዞህ ወገቤን እንዳትል። በደንብ አስተውሉ። አነ ለሐቅ ለፍጡር አይሰጥም፣ ለፈጣሪ ብቻ ነው። ተስማማ። ፔሬድ። ቃል በቃል ክርስቶስ እኔ እውነት ነኝ ብሎ ተናግሯል። ብዙ ቦታ ላይ እርሱ እውነት ነው ተብሎለታል። እርሱ እውነተኛ አምላክ ነው ተብሎለታል። በእርሱ ሴንስ ከሆነ በእነሱ ሎጂክ ከሆነ ይህን አንቀበልም። እርሱ እውነተኛ አምላክ ሲባል ኖ እኔ ያለበትን ይሉን የለ። ይኸው ቃል በቃል ለእርሱ ምን አመጣን? እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ፣ እኔ እውነት ነኝ ያለበትን አመጣን። ቃል በቃል እናንተ ደግሞ አላህ እኔ እውነት ነኝ ያለበትን አንቱ። ፍጡር እኔ እውነት ነኝ ካለ ይገደላል። እንደ እስልምና አስተምሮ ይታረዳል። ባይዘ ያለ አረቢ እንትና የተገደለው ቅድሚያ እጅና እግሩ ተገረፈ፣ ተደበደበ። ከዛ በኋላ እጅና እግሩ ተቆራረጠ። ከዛ በኋላ ተሰቀለ። እንደዛ ነው የተገደለው። አነል ሐቅ ስላለ ማለት ነው። ምክንያቱም ለፍጡር ማይሰጥ ስም ሐቅ ምትለውን እውነት ምትለውን ሰጠ በሚል ወሰደ በሚል ስታወራ በማስረጃ እያወጣክ ቅድም እኮ አነበብ ነው እኮ ባግዳድ ውስጥ ተሰቅሎ እንደተገደለ አላሳየንም እንዴ? እንዳወጣው አሳያቸው። ዝም ብለህ እንትን ሲሆን የት ነው የመጣው? ሶርሱ ከማን ነው? ኦኬ ያው የአህመዲን ጀበልን ክፈተው አንዴ። እሺ ማን ይላል? እስቲ ወንድማችን ማን ይላል? ሶስት ነው ያልኩህ። እሱን ሳይሆን ሶርስ የመጣበት መጽሐፉን ሙሉ የት ነው የገባው ማለት ነው። ገልጽ 41 እና 21 ላይ ማግኘት ትችላለህ። መጽሐፉ ላይ 21 ላንብበው። 21 ላንብበው። ገልጽ 21 ላይ እኮ እያሳየቅ እንደዚህ አለ ምናምን ብለህ ሶስቱን ግባና ለምሳሌ አህመድ ጀበል አልከው አይደለም? እኔ አሁን አህመድ ጀበል ብዬ እዚህ መጽሐፍ እችላለሁ። ከዛ ዌብሳይት ክሬት ማድረግ እችላለሁ። ገብቷል? እንደመጣ ሁኔታው መጽሐፍ ነው የከፈትኩልህ ወንድማችን። መጽሐፍ ነው የማን መጽሐፍ? አህመድ ጀበል የጻፈው መጽሐፍ። በቃ ሰዎችም እዚህም ስላሉ እንዲሰሙና እንዲያዩ ነው። ገባህ? ስታወራ በማስረጃ ካልሆነ ቅጥፈትን የሚሆን ብዙ ስራ ዲያነበው አይዞህ
ያው መጽሐፉ እንደምትመለከቱት አህባሽ እና ያላ ባህሪያት ለማምታታታቸው የተሰጠ ምላሽ ማን አህመዲን ጀበል ይላል። እሺ እንደ እያያችሁኝ ነው ገልጹ ማሳልፈው ይኸው እንደዚች ማውጫ ይላል። ከዛ እያለ ገልጽ ስንት ላይ ሄዳለሁ? 21 ላይ ይሄዳለሁ። ገልጽ 21 ላይ ሲሄድ ምን ይላል እንመልከተው። ቁጥር 8 ላይ እንዲህ ይላል። ሁላችሁም እያያችሁ ተመልከቱ። የማንን ታሪክ እናያለን? ያለ ሐለጅ የሚባለውን ሰው ታሪክ እናያለን። አልሀጅና ኢብኑ አረቢ ይኸው ዙም እያረኩኝ በደንብ አሳያለሁ። ወደዚች ጋር ግልና እንዲታየህ አይ ቲንክ አሁን ይታያል በደንብ ብዬ አስባለሁ። ኢብኑ አረቢ የመሰሉት ሱፊ ነኝ ባዮች ደግሞ ግልጽ የወጣ ኩፍር ውስጥ የሚያስገባ ፍልስፍናቸውን በተሰውፍ ስም መጻፍና ማስተማር ጀመሩ። ለምሳሌ ተመልከት። አልሀጅ ማን ነው ሀቅ በሚል ጥያቄ ጀመረና ኦኬ አነል ሀቅ ማለትም አልሀቅ እኔ ነኝ የሚል ፍልስፍና ላይ ደረሰ። እኛ ሙስሊሞች ተመልከት አልሀቅ የምንለው ምንድነው? አላህን ብቻ ነው ይላል። ማንን ብቻ ነው? አላህን ብቻ ነው። ሰውየው ግን ራሱን ምን ብሎ ጠራ? አልሀቅ ብሎ ጠራ። ይኸው ተመልከት፣ አልሀቅ ብሎ ጠራ። ይህንን እንዲተው ቢመከር እምቢ አለ። እባክህ እየተነበበ ጣልቃ አይገባምሽ። አንዴ ዝም ለማስተካከል ፈልጌ ነው። ቀጥልሽ፣ ችግር የለውም። እየሰማሁ ነው። ችግር የለውም። ስማሽ፣ ይህንንም እንዲተው ቢመከር እምቢ አለ። ይህ ሰው እምቢ ማለቱ ምን አስከተለበት? በዚህም የተነሳ በጊዜው የነበረው የባግዳድ ሀሊፋ በምን ቀጣው? እስቲ አንብብልኝ ካሊድዬ። በምን ቀጣው? ካሊድ ሳይሆን ከድር። የባግዳድ ሀሊፋ ነው የሚለው እዚህ ጋር አይደለም። ኦኬ አንተ አይጠራኸኝ ከድር ካሊድ ስላልከኝ ከድር አልኩት። እሺ ከድር፣ እሺ ይቅርታሽ፣ ካሊድ ካልኩኝ በምን ቀጣው ይላል። እስኪ ምንድን ነው የሚለው እንደገና? እዚህማ ያው በስቅላት ስልክ ምንድን ነው? አሁን እኮ ይሄ እውነት መጽሐፉ ሀዲስ አይደለም ያመጣው። ይህንን እንዲተው ቢመከር ይላል አይደለም። አጎቴ የሚዩት አድርጉት። ይህን እንዲተው ቢመከር እምቢ አለ። በጊዜው የነበረው የባግዳድ ሀሊፋ በምን ቀጠለ? በስቅለት ቀጣው። ምን በማለቱ? እኔ ምንድን ነኝ ብሎ ስለጠራ፣ አልሀቅ ብሎ ስለጠራ። ያው ልክ ስለዚህ ስቶሪ ስለ ማን ነበር ያልከው? አቡ አረቢ ካላወቅ እንትን አትበል። ይሄ መጽሐፍ ሀዲስ አይደለም። አንደኛ ይሄ ሰው ነው የጻፈው አይደለም። ማን የጻፈው? ቅድም ያልከው ሰውዬ ማን እንደሆነ አላውቅም። ቀጥል። ሀዲስም ሆነ ማንኛውም ነገር ሰዎች ነው የጻፉት እንጂ ዝንጀሮች አይደለም የጻፉት። እኔ እያወራ ያለሁት ስለ ያዳምጣ ሀዲስና ሌሎችን ስትቀጥፍ እኮ እንትን ማለት የለብኝም። እንትን የምን ቅጥፈት ነው የምታወራ አንተ? በስነ ስርዓት እያወራሁ ነው እኔ። ቆይ ሙሐመድ መሰልኩ ወይንስ ነቢያቶችን የአንተ የምትከተለውን ውስታዞችን መሰልኩ? ና ከፍ በል። አልሀቅ ተብሎ የተገደለው ሰውዬ ቅጥፈት ነው በልና ና ቻሌንጅ አድርገኝ። በቃኝ እስክትል የታሪክ ማስረጃዎችን ዘረዘርልሃለሁ። ቅጥፈት ነው? ተገድሏል? አልተገደለም? አልሀቅ ብሎ ና አንድ መረጃ አውጣ እስኪ። ቀጣፊ ከተባለ አህመዲን ጀበል ነው የሚሆነው። አሁን እዚህ ጋር የተከፈተለ ቀጣፊ ማንን ታደርጋለህ? እነ ኢብኑ ተይሚያን እና ኢማም አዛቢን ቀጣፊ ታደርጋቸዋለህ። አሉን የምትላቸውን ስኮላሮች በሙሉ አራግፍልሃለሁ። ስለዚህ ታሪክ በደንብ ስለጻፉ እነሱ ማለት ነው። ማይክን አንሳ እና ቅጥፈት ነው አልተገደለም በለኝ እስኪ። አለም ለሀቅ ብሎ አልተገደለም በለኝ እስኪ። ቻሌንጅ አድርገኝ እስኪ። ማይክን አንሳ፣ ሚዩትን አንሳው። ናተመለስ፣ ሚዩትን አንሳ። እዛ ውስታዞች ድራማ እንደሚሰሩት ይዋሻሉ እንደሚሏቸው ፖዝ አደረከኝ። ስክሪንሾት አድርጌዋለሁ። ከፍ አደረግኩ እኮ። ቀጥል ና ለጥፈው። ስክሪንሾቱን ምንድን ነው የምትዘባርቀው? ለጥፈው ስክሪንሾቱን። ሀዲስና አንድ ሰው ስለጻፈ
ምን ላከው ነው ያ ለጥፎ ልክላለሁ። እንዴት እንደሚላቀው አንድ ቪዲዮ ነው። ቆይ እንዴት እንደሚላቀው ስለማላውቀው ነው። ቆይ እንዴት ነው የምልከው? ለጥፈው ራስህ ክፈተው አሳየን እኮ እንዴት እንደሚደረግ። እሺ አናል ሀቅ ያለው ሰውዬ ተገድሏል አልተገደለም? እሺ እሱን ታሪክ እኔ የማላውቀውን ነገር እንትን አልልም። ገብቶሃል? አንተ አሁን ሀዲስ እስኪ ቆይ ተረጋጋ። አቡ አረቢ ብዙ ሰዎች ይቃወሙታል። ይህን ማወቅ አለብን። ተቃወሙት አልተቃወሙት ጥያቄያችን አለ። አንተ ስታወሪ በስነ ስርዓት እኛ እያወራን ያለ ነው አናል ሀቅ ስላለው ነው። አናል ሀቅ በማለቱ መገደሉ ላይ ዳውት አለ? ስህተት ነው ትላለህ? እነ ኢብኑ ተሚያን እነ መማማት ዛቢን ሌሎችንም የአንተን ሊቃውንቶች አራግፌ ልጣልልህ ቀጣፊ እንደሆኑ ከኔ ጋር ስታወራ እንዳንተ ነብይ ውሸታም ስላልሆንኩኝ ተጠንቅቃ ታወራለህ። ለወደፊት እዚህ ቤት ማንም የሚዋሽ የለም። ኡስታዞች ናቸው ድራማ የሚሰሩት። ድራማ ይስሩ እነሱ እውነት ስለሌላቸው። እኛ እውነት ስላለን የምንዋሽበት ምክንያት የለም። ኢብኑ አደም አይ ቲንክ መጣ። ስታወሩ ጥንቃቄ አድርጉ። ዋሽታችኋል ካላችሁ ላይ እንሰላችሁና እንዲናዋርዳችኋለን። ምክንያቱም የምንዋሽበት ምክንያት ስለሌለን። አረ ብዙ እናወራለን። እኔ አክብሬ ያወራለሁ። ስማኝ አንዴ እና ደም ይቀጥል። በቃ ሚት አድርጋ ነው። እፎይ ስማኝ አንዴ በቃ ሚት አድርጋ ተማራ። ሰላም ናችሁ? መልካም። አናል ሀቅ ማን ነው ተብሎ የሚጠራው? አልሀቅ ተብሎ የሚጠራው አላህ ነው። መጠሪያ ስም ሲሆን አላህ ነው። መጠሪያ ስም ሲሆን አላህ አናል ሀቅ ተብሎ ወይንም ብሎ ግለሰብ መጥራት ይችላል ራሱን፣ ወይንም ደግሞ ከሌ አልሀቅ ነው ተብሎ ይጠራል። አልሀቅ ሲባል መገለጫ ሲሆን እሱ ችግር የለም። መገለጫ ማለት አሁን እኔ እውነተኛ ነኝ ለማለት ከሆነ ይሆናል። ግን መጠሪያ ስም ካረገ ለራሱ ስም ሲያደርግ አይሆንም። ጎበዝ እያዳመጥከኝ ስታወራ አናል ሀቅ ብሎ በመጠሪያ መጠቀም ይቻላል አይቻልም? ምናልከኝ? አይቻልም። በራስን አነል ሀቅ ብሎ መጥራት አይቻልም። አልሀቅ ይሄ የአላህ ስም፣ በአላህ ስም ራስን መጥራት አይቻልም። መጥራት እንደዛ ይቻላል። አልሀቅ ብሎ አል ሲባል እኮ አል ሲባል ለመገለጫ የሚጠቀምበት ጊዜ አለ፣ ለስም የሚጠቀምበት ጊዜ አለ። እከሌ አልሀቅ ነው ብለህ መጥራት ይቻላል? እሱ አይቻልም። አንዴ ክፈትልን ቆስጤ 14:6 ላይ እንደዚህ ይላል። ክፈት 14:6 ዮሐንስ ኦኬ። ክርስቶስ እኔ እውነት ነኝ መንገድ ነኝ ብሏል። አይቻልም አንተ ደግሞ እያልከኝ ነው። መጽሐፍ ቅዱስ ነው የከፈትከው። እኔ እውነት ነኝ ብሏል። እኔ እውነት ነኝ አይልም ግለሰብ። አይቻልም እያልከኝ ነው። ክርስቶስ ደግሞ ብሏል። መጽሐፍ ቅዱስን እና እኔ ልቀበልልህ ነው እንዴ? ለምን አትቀበለው? እኔ እውነት ነኝ ካለ አምላክ ብቻ ነው እኔ እውነት ነኝ ብሎ የሚለው ካልክ ለምን አትቀበለው? ክርስቶስ ልጅ ነኝ ይላል ደግሞ። እኔ ሙስሊም ነኝ። እኔ እኮ ክርስቲያን ነህ አላልኩም። ኢብኑ አደም የምፈልጉ ክርስቶስ አምላክ መሆኑን መናገሩ አይደለ? አናል ሀቅ ብሎ መጥራት የሚችል አምላክ ብቻ ነው ባልከው መስፈርት መሰረት ክርስቶስ አናል ሀቅ ብሏል። ለምን አትቀበለው? ብዙ እንዴት መጽሐፍ ቅዱስ የተበረዘ ምን ያለ ከቁርአን ጋር ተወዳደረው ነው እንዴ? ይሄንን አርጉመንት አንተ ላይ አፕላይ ላድርገው። አላህ እኔ ሀቅ ነኝ ወይንም እኔ እውነት ነኝ ያለበትም ማስረጃ ስጠይስ አንድ ጥቅስ ብቻ። እኔ አሁን የተቃጠለ ቁርአንህን የተቃጠለውን ቁርአንህን እንኳን መረጃ አድርገውና ተቃጥሎ ተበጓ ከፍየሏ የተረፈውን ቁርአንህን ያዝና ከዛ ውስጥ ሜቢ ከተገኘ ፍየሏና ካልበላችሁ ዑስማን ካቃጠለ ውስጥ የተረፈ ካለ እኔ ሀቅ ነኝ ያለበትን አንድ መረጃ ስጠኝ። እሺ ይቻላል።
ሱራ 31:29 ላይ ክፈት። ሱራ 31:29 31:29 ነው ያለው። 31:29 ያው ተከፍቶ ልክ አይደለም መሰለኝ። ልክ አይደለም የከፈትኩት። ሱራ ሉቅማን እኮ ነው ያልኩት እኮ። ታዲያ ብራዘር ለዛ ነው እኮ የከፈትኩት። 31:29 ሉቅማን ነው የከፈትኩት። እሺ አንተ ተሳስተህ ቁጥር 30 ላግዝህ 30 29ኛ አንቀጽ ላይ ነው። 30 ላይ ይሄንን የፈለግኩ አይደል? ምንድን ነው የሚለው? የአላህ እርሱ እውነት ከእርሱም ሌላ የሚገዙት ጣዖት ውሸት መሆኑን አላህን እርሱ እየተናገረ ያለው ይህ እያለ ያለው ማን ነው? አላህ ነው። ይህ አላህ ይኸውልህ አንድ ነገር አንድ አዳምጥ አንተ ራስህ። እርሱ እያለ ያለው ማንን ነው? አላህ ነው። ይኸውልህ አንድ ነገር አዳምጥ። ቆይ አንዴ አዳምጠኝ። እየተናገረ ያለው አላህ ነው። አዳምጠኝ፣ በደንብ አስተውሉ። አዳምጠኝ። አንድ ነገር ላስረዳ፣ ከዛም ወደ እሱ እንገባለን። ችግር የለም። ቁርአን ግልጽና የተብራራ ነው። ቁርአን ግልጽ፣ አንተ ታስረዳኝ። ምክንያቱም እኔ እንዳስረዳህ ነው ቁርአን የሚያዘው። ቁርአን ግልጽና የተብራራ ነው። ይህ አላህ እያለ ያለው ማን ነው ስለው አላህ ነው አለኝ። እርሱ እኔ አይደለም ያለው። እኔ ጠየቅኳችሁ ምንድን ነው? እኔ ሀቅ ነኝ ያለ እንጂ እርሱ ሀቅ ነው። እርሱ እያለ ያለው ማንን ነው? አንዴ ቆይ፣ ለምን አታዳምጠኝ? እሺ፣ ቁርአን ላይ አላህ እኔ እያለ ይናገራል፣ እርሱም እያለ ይናገራል፣ ራሱን ማለት ነው። እና እኛም እያለ ይናገራል። ማስረጃ የአንተን ኢንተርፕሬቴሽን ሳይሆን እኔ አላህ እርሱ እያልኩ እናገራለሁ፣ እኛ እያልኩ እናገራለሁ፣ እናንተ ራሴን እንደዛ እያልኩ እናገራለሁ ያለበትም ማስረጃ አንድ ጥቅስ ቁርአን ላይ አንብበህ አታውቅም? ከመጀመሪያ አንብቤዋለሁ። ከማንበብም በላይ ሸምድጄው ቋቅ እያለኝ ነው። አሁን አንድ ማስረጃ ግን የለም። ካለ ቻሌንጅ አድርገኝ። እኔ አላህ፣ እኛ አላህ፣ እሱ አላህ እያልኩኝ ስለ ራሴ ያወራል ያለበትም ማስረጃ እሱ እንደዛ እያለ ይናገራል ቁርአን ላይ ብዙ ቦታዎች ማስረጃ። ነገር ግን እኔ እንደዚህ ብዬ እናገራለሁ። አንተ አሁን ያልከኝ ምንድን ነው? እርሱ እያልኩኝ እናገራለሁ የሚለውን አንቀጽ አምጣን ያልኩ አይደለ? ስለዚህ የተግባቦት ችግር አለበት እያልከኝ ነው። አላህ እኔ ለማለት እርሱ ነው የሚለው ማለት ነው። እርሱ ማለት ምን ማለት ነው? ኢብን አደም እርሱ ማለት እኔ ማለት ነኝ ወይንስ ሌላ ፐርሰን ነው? እርሱ ብለህ ስታወራ ስለ ሌላ ፐርሰን ነው የምታወራው ወይንስ እርሱ ስትል ስለ ራስህ ነው የምታወራው? ለምን አላህ ለእኛ እኮ እየነገረን ነው። አላህ ራሱን እያስረዳን ነው። ገብቶሃል አይደለ? ለራሱም ሳይገባው ካዳ እንደዚህ በተዛባ ቋንቋ ነው እንደ ግልጽ እና የተብራራ ሆኜ አስረዳዋችሁ የሚለው እርሱ ለራሱ ሳይገባው ለምን ትላለህ? ለምን ለራሱ ሳይገባው ትላለህ? ኢብን አደም ጥያቄ ምን ነበር? አንተ አሁን ቃል በቃል እኔ የሚል ነው ነው የምትለው አይደል? የለም አለ። ቀላል መልስ ነገርኩ እኮ። አላህ እርሱ እያለ ይናገራል፣ እኔ እያለ ይናገራል፣ እኛ እያለ ይናገራል። እርሱ እያለ ሲያወራ ስለ መሐመድ ሊሆን ይችላል፣ ስለ ጅኒዎቹ ሊሆን ይችላል። መቀበል አለመቀበል ያንተ ነው። መቀበል ያለመቀበል ያንተ ነው። ጉንዳኗ ነው ወባት ነኝ ላይም እሷ ጀርባ ላይም አላህ ስለሚያርፍ ስለ እሷም ሊሆን ይችላል። እሱ ላይ ማንን ስላናገረችው ጉንዳንም ሊሆን ይችላል። እርሱ እያለ ያለው ስለማን እንደሆነ አናቅም፣ ስለማን እንደሚያወራ። አሁን ጥያቄ መቀበል አለመቀበል ያንተ ነው። እኔ የሚል የለም አይደለ? ሽታውም የለም። መቀበል ያለመቀበል እኔ የሚል አላህ እኔ ብሎ የተናገረበትን እኔ እውነት ነኝ ያለበትን አናል ሀቅ ያለበትን እኔ ብሎ የተናገረበትን አሳየ። ኢየሱስ እንደተናገረው እኔ እውነት ነኝ እንዳለው አላህ እኔ እውነት ነኝ ያለበት አለ የለም?
አይ እናንተ እኮ በጣም የእንትን ጨዋታ ምትጮት። አሁን በባለፈው ራሱ የሆነ ቃል ይዤ ልመጥቼ አልተቀበልከኝም። ቴንኪው ኤግዛክት ወርድ ፋላሲ እንዴት እንደምንጫወት እናሳያችኋለን። ኤኒዌይስ የታርገ በቃ ከሌለህ የለም ነው፣ ከሌለህ የለህም። ምን ትሰራለህ? መማሩ አይሻልም? የለም እኔ እውነት ነኝ ያለበትን አንጣለዋለሁ እርሱ የሚል ያመጣልኛል። እኔ ስለ ግለሰብ አይደለም ያወራው፣ ስለሌላ አይደለም፣ ስለ ሰርድ ፐርሰን አይደለም እያወራሉ፣ ስለ ፈርስት ፐርሰን ነው እያወራሉት። ይህልም ነው የሚለው እፎይ ወገናችን እንዴት ነህ? ዋይ ተራ ጠብቂ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አካውንት ቀይረሽ ነው የመጣሽው? አታስወጣኝ። በምታወራው ነገር እውነተኛ ከሆንክ አታስወጣኝ። ትወጫለሽ። ምክንያቱም ታማኝና መረጃ እሱ እውነተኛ ፍጹም እውነተኛ አይደለም። በማስረጃ ያንቺን ፍጹምነት እዛ ፈልጊ። አላህ እውነት ነኝ ያለበትን ሳይኖር ኢየሱስን ለመሳደብ ምን አሮጠሽ? አይ እውነተኛ ካልሆነ እኮ የእሷ ራሱ ተረት ፈረሰ ማለት ነው። ምክንያቱም እውነተኛ ያልሆነ ነቢይ ነው የሚከተሉት ማለት ነው። ነቢይ ነው ብለን እንከተለዋለን ብሎ ቅድም ያለችውን አፈረሰችው አሁን ማለት ነው። ነቢያቶች ሁሉ እውነት ናቸው ቅድም ያሉት ለምንድን ነው? ያንን መጽሐፉን እንደምናመጣ ስላላወቀች ነው። ነቢያቶች ሁሉ አልሐቅ ተብለው ይጠራሉ አሉ፣ እውነት ተብለው ይጠራሉ አሉ። በደንብ አስተውሉ። ነቢያቶች ሁሉ እውነት ተብለው ይጠራሉ። ኢየሱስ ብቻ አይደለም፣ አይሚን አላህ ብቻ አይደለም እውነት የሚባለው አሉ ሴቶቹ። እውነት ማለት ያስገድላል ብለን ሰውየው የተገደለውን ስናመጣ ደግሞ ያችኛዋ መረበሽ ጀመሩ ማለት ነው። መረባበሽ ጀመሩ። አሁን ደግሞ ኢየሱስ እውነት አይደለም ማለት ነገሩ። ያው ነብያቸው ዘገምተኞች ናቸው ሴቶች ስላለ አይፈረድባቸውም። ይህንን ስለሚያምኑ እና ስለሚከተሉ ሙስሊሞች። የእኛዎቹ ከዛ እንዳታምኑ። ኤኔስ ሐሲድ ሂሴድ ነው የሚለው ሀሊማ ለማለት ነው መሰለኝ። አሰድ አይልማ ለማለት ፈልገው እንደው እንትን በላቸው አለህ ወንድማችን። ከሌላ ሶርዶ ሪፖርት ሊሆን ይችላል። ሪፖርት እየተደረገ ስለሆነ ሶርዳሽ ሸኛ ከስር መሮኛል። በጣም ከባድ ነው። አልሐምዱሊላህ ሪፖርት በቃ አልቻልናቸው። ሀሊማ ዩቱብ ላይ ጥሩ ነው። ዩቱብ ላይ በደንብ ተከታተሉ። ሀሊማ ነው የሚለው ቀጥይ። ሀሊማ የሚል የለም ቦስ፣ አልሐምዱሊላህ ነው የሚል ያለው። አልሐምዱሊላህ ነው የሚለው ሴት ቅድም ስለሰማኝ ድምጿን ሀሊማ የሚል መስሎኝ። አልሐምዱሊላህ ረቢል ዓለሚን ይላሉ። አልሐምዱሊላህ ሐምዛ ዋና መጣ ቀጥል ዋና መጣ ቀጥል አንድ ግለሰብ አና ለሐቅ ቢባል ቢል ምንድነው የሚደረገው? ማለት አና ለሐቅ ማለት ይችላል ግለሰብ ይችላል። በምን አይነት መንገድ? በየትኛውም መንገድ። በምን አይነት መንገድ ነው አነ ለሐቅ የሚለው? እኔ እውነት ነኝ ማለት ይችላል። በስም መጠሪያ፣ በመጠሪያ ስም እንደዛ ብሎ ስሙ መጥራት ይችላል? አይችልም። አይችልም። ለምን አይችልም? ምክንያቱም ያው እሱ 100% እርግጠኛ ሊሆን አይችልም። ያረጋገጡ ነገር የለም። ስለዚህ እኔ እውነት ነኝ ብሎ መጥራት ራሱን አይችልም። በስም ደረጃ ሊልበት የሚችል ነገር አለ። 100% እርግጠኛ የሆነው ነገር ላይ ሊል ይችላል። ግን እርግጠኛ ላልሆነበት ነገር ግን እኔ እውነት ነኝ ሊል አይችልም። ስለዚህ አልሐቅ ተብሎ የሚጠራው ማን ነው? አልሐቅ ተብሎ ሊጠራ የሚችለው መንገድ አለው ያለው የተለያዩ እንትኖች አሉት። ቅድም እንዳልኩ 100% እርግጠኛ በሆነበት ነገር ላይ አልሐቅ እኔ ልክ ነኝ እኔ እውነት ነኝ ሊል ይችላል። መረጃ እየከፈትክ
መረጃ እየከፈትክ አወራር የሆነ የምሁራዊ ስለሆነ ከአንተ ጋር መግባባት እንችላለን። መረጃ እንደመከፍት ተስፋ በማድረግ መረጃ እየከፈትክ ይሄ ልጅ ግን የአጭበርባሪ እኮ ነው። ፒዲኤፍ የሚባለው ልጅ አወቁ። አንድ ቀን ሙስሊም ነኝ ብሎ ሄዶ እዛ የሰለመው ድራማው ሙስሊሙ ራሱ እዛ የሰለመው ባለፈው ያወራ ነው። እንቀሲስ ነህ ድምፅ ትለያለህ። እኔ እኮ አለይም አለይም። በእናትህ ቪዲዮ ካለ በእናትህ እዚሁ እናሰማቸው። ሰታኝ ነበር ቅድም እንዳወራ ቃል አንተ ጋር ካለ እስኪ ፒዲኤፍ የሚባለው ቪዲዮን አዘጋጁ። ሙስሊም ነው የሚታወቅ ነው። ሻዳዞ ቪዲዮን አዘጋጁት። ቢኒያምና ከዚህ በፊት በደንብ አውርተናል። ቂም ይዞ ነው። ቆይ በደንብ አሰምቶኛል። ቪዲዮዎችንም በደንብ ስለሰማሁን የቤትም ገብተህ እንደገና እዛ ሄደህ ሻዳ ያዝክ። በየቀኑ ሻዳ እየያዛችሁ እኮ በቃ ታዝናኑናላችሁ እኮ መደበሪያችን ናችሁ። እንስማውና ወደ አላስወጣም አብረን ኢንተርቴን እንድናደርግ ነው። ሻዳ ስትይዝ የነበረበት እዚህ ከዚህ ስትከራከረኝ ወጣ እንግዲህ ታዋቂ ሙስሊም እንደሚታቢ የምንለየው ሰው ምን አደረገ? ሙስሊም ነኝ እያለ 2-3 ቦታ ሻዳ ይዛል። 2-3 ቦታ እየሄደ ሻዳ ይዛል። በተለያየ አካውንት እየከፈቱ ማለት ነው። ድምፁን እኮ በደንብ እናውቀዋለን። አሁን ውይይት ላይ ስለሆን አልለይም፣ ግን እንደዚህ ሳገናኝ ስሰማ እለያቸዋለሁ። ቢኒ የዋዛ አይደለም። ቀጨም አድርጎታል። እያንዳንዱ ቦታ ሄዶ ሻዳ የያዘባቸውን የተለያየ አካውንት እየቀየረ ተረጋጊ እና የተለያዩ ቦታ ላይ ሴትዮ ላስወርደች ነው እኮስ ለምንድን ነው ሁላችሁ ብልግና እንግዲህ ከነብያቸው የተማሩ ስለሆነ ነው። አትፍረዱባቸው። አልሐምዱሊላህ ብላ እንግዲህ እንደዚህ ያስጨዋታል። ሴጣኗ ነው። ሴጣናቸው እንደዚህ ነው። ስርዓት የሚባል አልፈጠረባቸው። ብልግና እንደዚህ ነውራቸው ሁሉ የሆነ እንደ ቅድስና ነው የሚታያቸው እና የዛናውን የሰውየውን ለማቆርፈድ ነው። 3-4 ቦታ እየሄደ ሻዳ ይዛል። ከዛስ ክርስቲያኖች እየሰለሙ ነው ብለው ይለቃሉ። አሁን ልናዋርደው ስንል ነው ልቅ ብላት የሄደው። ለዞም እፎይ አዋረድን ምናን እያለ ነበር እዛ ሲናገር የነበረው። በቃ እኔ በእፎይ አፍሬ ያለው ምናምን ብሎ ነው የሚገርማችሁ። ይህ ሰው ምን አይነት ፍጥረት ናቸው ግን ከዛሬ በኋላ በቃ በሱ ተማመን ነበር። አሁን ግን በቃ ተስፋ ቆረጥኩኝ። በቃ ከዛሬ በኋላ ምናምን ብሎ ተማምኖ ክርስትናን የለቀቀው ማን ነው? በእኔ ይተማመን ነበር። በቃ ሻዳ ሲይዙኝ በቃ እኔ አሁን መሮኛል። በቃ እፎይን ብዬ ነበር ያለሁት። እፎይ እንደሚዋሽ እንደሚያታልለን ገብቶኛል። በቃ ሻዳ ሊይዝ ነው እያለ ሻዳ ይዘ ምናውቀው ሰው ቴሌግራም ላይ ላኩልኝ። ከዓመት በፊት የምናውቀው ሙስሊም ሆነ የሚወያይ ሰው ዘንድሮ እንደዚህ ድራማ ሲሰራ ማናውቃቸው። እሺ ጥያቄ ልጠይቅ። ወንድማችን ሌባ አለ? ሌባ ካለ ወይም አንድ ጊዜ ሶኬት ብሎ ነው እንጂ አለ ያወጣሁት ቪዲዮ። እሺ ለእኔ ሼር አድርገው አንተ ዝም ብለሽ። እሺ አደረገው። በጣም ጥሩ። እኔ እኮ አንድ ነገር ነው የሚገርም። ምን አለ? አይ እኔ እኮ በቃ እንትን ብዬ ነበር አለ። እኔ በቃ ተጸጽቼ ነበር ለማለት እንደነገር አለና እንዴ ቆይ አንተ ስትለው ውፍ ነው ያለው። በቃ እኔና ቢኒ ጨርሰናል አለ እኮ። ቢኒ ለምኖሃል። እኔና ቢኒ ያወጣናል ተባካ አለ እኮ ቢኒ ላሽ በላል ኢማል ያስኩበትም ግን ለምን ጠይቀው ነበረ ማለት ለምን ቴሌግራም ላይ ነው ወይንስ ምን ላይ እንደሆነ ልከህልኛል እኮ ቴሌግራም ላይ ዋትሳፕ ላይ ቆስጣ ልኬልሃለሁ። ለቆስጣ ልኬልሃለሁ። አሁን ልኬልሃለሁ ቆስጣ የመጨረሻ ቴሌግራም ቢኒ አንተም ልትልከው ትችላለህ። አንተ ጋርም አለ እኔ ጋር እየተሽከረከረ ነው። አልገባም። ቆስጣ ጋር አሊ የሚል አካውንት አለው። ሜንሽን ላድርግብኝ አንተ ጋር። እኔ አንድ ዲቫይስ ብቻ ነው ያለኝ። አሁን አልችልም፣ የለኝም። ስራ ቦታ ነኝ። በጣም የሚያሳዝን ነገር ነው። ባይዘወይ ዕለት ተዕለት
ይህንን ነገሮች እናያለን። እንደ ድንገት ይኸው ቢኒ ደግሞ ድምፁን ኖቲስ አደረገው ወዲያው እዚሁ እንትን አለ እንጂ እንዲህ ሙድ ሊይዙ የሚመጡ በየዕለቱ ዛሬ እዚሁ ከኛ ጋር እስልምናን ወክለው ሲከራከሩ ሄደው ነገ የቅዱሳን ስዕላት ፕሮፋይላቸው ያደርጋሉ። ኢቨን ዩዘር ኔማቸውን እንኳን ሳይቀይሩ ሄደው እኔ በቃ እስልምና እውነት መስሎኝ ነበር ይላል። እስቲ እንመልከተው። መልስማ አሚር እሺ ሴቶችን በወር አበባ ጊዜ ስለ ወር አበባ ይጠይቀዋል። ይሄ ነው ዴቫ እኛ የመጀመሪያው የእሱ ድምፅ ነው። ሙስሊም እያለ የሚያሳየው ነው። ያኛው ነው እያወጣው ለምን ደግሞ ገዝተ ተመልከቱ። አሁን ማን ብሎ ነበር የመጣው ስሙን የሆነ ነገር ስሙን ረስቼዋለሁ። እዚህ ጋር በሚል ማን በሚል ስም ነው ያለው? እንግዲህ ተመልከቱት። አሚር አሊ በሚል ስም ነው ያለው። ተመልከቱት በረብ እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። ተመልከት። በዛ ሰዓት ላይ ሴቶች በወር አበባ ጊዜ ኮመንቱ ላይ ራሱ እዚህም አለ